ያጠገባችሁ ሰው ካለ ሻባት ሻለው። ሃሌሉያ። ሳምንት የነበረውን ነገር ባጭሩ ለመከለስ እሞክራለሁ እንግዳ ሰዎች ስላላችሁ። ከዛ ግን በቀጥታ ወደ ዛሬ ትምህርት ለምንሄደው ጥሩ ሰዓት ላይ ስላለን ተረጋግቼ ነው የማወራው። ሰንበትን በተመለከተ ሳምንት ዕለት መማር ጀምረናል፣ ማየት ጀምረናል እና ሰይጣን አደገኛ ጥበብ አለችው፣ በጣም ኃይለኛ ጥበብ እና ያቺ ጥበቡ ደግሞ ሁሌ ውጤት ታመጣለታለች። ከፍጥረት ጀምሮ ይሰራባታል፣ እስካሁንም እየሰራባት ነው ያለውና ምንድነው ያ ነገር? የአንድን ነገር ትርጉም ማበላሸት፣ የአንድን ነገር ትርጉም መቀየር የሰይጣን የተካነበት ችሎታው ነውና አንድን ነገር የለም ብሎ አያስክዳችሁ፣ ነገር ግን ትክክለኛውን ትርጉም እንድትስቱት ነው የሚያደርጋችሁ። እና ሔዋንን ያንን ፍሬ መብላት ምንም የሚያደርግሽ ነገር የለም አይደለም ያላት፣ የሚያረጋትን ነገር ነው የቀየረው። እግዚአብሔር ሞት አለበት እሱም መብላት ሞት ያመጣል የሚል ነገር ነው የነገራት። አይ ሞት አይደለም የሚያመጣው እንደ እግዚአብሔር ነው የሚያደርገው የሚል የትርጉም ለውጥ ነው የሚያደርገው ሁሌም ሰይጣን። ሰንበትን በተመለከተ ሳምንት ዕለት ስንነሳ ምን ብለን የተነሳ ነው? ሰዎች ስለ ሰንበት ሲያስቡ በተለይ የአዲስ ኪዳን አማኞች ሸክም እንደሆነ፣ ባርነት እንደሆነ፣ እስራት እንደሆነ፣ መከራን መጥራት እንደሆነ፣ እንደገና ወደኋላ ወደማይጠቅም ወደማይረባ ወደ ተናቀ ትምህርት መመለስ እንደሆነ፣ ኢየሱስ ክርስቶስ ያሳረፈንን እረፍት እንደገና ጎትቶ አምጥቶ በላይ ላይ ቀንበር መጫን እንደሆነ እና ለሰው ልጆች በጣም አድካሚና ዋጋ የሚያስከፍል ነገር እንደሆነ ሰዎች እንዲተረጉሙ አድርጓቸዋል። አስተማሪዎችም እንደዛ እንዲያስተምሩ አድርጓቸዋል። ስለዚህ አንድን ሰው ስለ ሰንበት ያለህ አመለካከት ምንድን ነው ስትሉት፣ እኔ ከሰንበት ነፃ ወጥቻለሁ፣ እግዚአብሔር አምላክ ነፃ አውጥቶኛል ይላል። እኔ አሁን ስለ ሰንበት ምንም አያገባኝም ይላል። እና ለምንድን ነው? ሰንበት ሸክም ነው ብሎ ስለሚያስብ ነው። እሱን ሳምንት ዕለት መነጋገር ጀምረናል። እና ስለ ሰንበት መነጋገር ስንጀምር ኢየሱስ ክርስቶስ ስለ ሰንበት የነበረውን አመለካከትና ሰንበትን ያይበት የነበረውን እይታ በማየት ነው የጀመርነው። ብዙ ሰዎች የሚያስቡት ኢየሱስ ክርስቶስ ሰንበትን ሽሯል ብለው ነው። ሰንበትን አልጠበቀም። በሰንበት ጉዳይ ላይ ዳተኛ ነበር። እንደውም ዳተኛ ብቻ ሳይሆን ኢየሱስ ሰንበትን ባነሱበት ጊዜ ሁሉ ይቃወም ነበር። ሰንበት አያስፈልግም አይነት ነው አቋሙ ብለው ሰዎች ያስተምራሉ። መጽሐፍት ሁሉ ጽፈዋል እና ኢየሱስ ክርስቶስ የሰንበት ተቃዋሚ እንደነበረ። ነገር ግን ትልቁ ጥያቄ መመለስ ያለበትና ሁላችንም ባጭሩ ይሄ እውነት እንዳልሆነ የምንረዳበት ሁኔታ ምንድን ነው? ኢየሱስ ሕግን ሁሉ ጠብቋል አልጠበቀም? በቃ አጭር መልስ ነው አይደለም? ሁሉም ሰው ይህን ስጠይቁ ምን ይላቸዋል? እንዴ ሕግንማ ጠብቋል ይላሉ። ኢየሱስ ሕግን ሁሉ ከጠበቀ ሰንበትን ሽሯል የሚለው አስተሳሰብ ውድቅ ነው ማለት ነው። ወይ ደግሞ መርጦ ነው ሕግን የጠበቀው፣ በቃ ደስ ያለውን ብቻ ነው የጠበቀው ማለት ነው። ግን ደስ ያለውን ብቻ አይደለም ኢየሱስ ክርስቶስ የጠበቀው። ነገር ግን ሰዎች ሰንበትን ስለማክበር፣ ሰንበትን ስለመጠበቅ፣ ሰንበትን ስለተመለከተው ጉዳይ ምን ብለው ነው የሚያስቡት? ከ10ቱ ትእዛዛት እግዚአብሔር ከቀረጻቸው የማይለወጡ መሰረት ከሆኑት ሕግጋት መካከል ነቅለው አውጥተው በቃ ቀርቷል፣ ወድቋል ይላሉ። ዛሬ በደንብ እንድትሰሙኝ ይፈልጋሉ። ሳምንት ኢየሱስ ክርስቶስና ፈሪሳውያን ምን ነበር ያጋጫቸው የነበረው? ምን ነበር ያጣላቸው የነበረው? ሰንበትን ማክበር አለማክበር ነው ወይ ያጣላቸው የነበረው የሚል ነገር አንስተናል። በፍጹም ሰንበትን ማክበርና አለማክበር ኢየሱስና ፈሪሳውያንን ሊያጣላቸው አይችልም። ለምን? ኢየሱስ ራሱ ሰንበትን ምን ስለነበረ ያከብር ይጠብቅ ስለነበረ ማለት ነው። እስኪ ሉቃስ ወንጌል ምዕራፍ 4 ቁጥር 16ን አውጡና በኋላ እንመለስበታለን ይህን ጥቅስ። ሉቃስ ወንጌል ምዕራፍ 4 ቁጥር 16 ላይ ምን የሚል ቃል አለ? ከዚያም ወዳደገበት ከተማ ወደ ናዝሬት መጣ። ምን ወዳለበት? ኢየሱስ የት ነው ያደገው? ናዝሬት። ወዳደገበት ከተማ ወደ ናዝሬት መጣ። እንደ ልማዱም በሰንበት ወደ ምኩራብ ምን አረገ? ገባ። ሊያነብም ተነስቶ ቆመ ይላል። ቅድም እንዳነበቡት እንዳለ ሊያነብም ምን አረገ? ተነስቶ ቆመ። ግን ምን ነበረው ይሄ? ለሱ ወደ ምኩራብ በሰንበት ቀን መግባት ምኑ ነበር? ልማዱ ነበር። ኢየሱስ ክርስቶስን በሰንበት ዕለት ከፈለከው የት ነው የምታገኘው? ምኩራብ ውስጥ ነው የምታገኘው። ምኩራብ ውስጥ ምን ይደረጋል የሚለውን ምናልባት ኔክስት እናያለን።
አሁን እኛ ልናረግ እየሞከርን ያለነው እሱን ስለሆነ ብዙዎቻችሁ ምን እያደረግን ነው የሚል ጥያቄ ስላለባችሁ በደንብ በማስረጃ አድርገን ምኩራብ ውስጥ የሚደረገውን እናያለን። ግን ኢየሱስ በሰንበት ቀን የምታገኙት ምኩራብ ውስጥ ነበር። ኢየሱስ በስራው ምን ነበረ? ሙያው አናጺ ነው። ኢየሱስ ምንድን ነው? አናጺ ነው ይላል መጽሐፍ ቅዱስ። ኢየሱስን ሰኞ ስታገኙት፣ እሁድ ስታገኙት፣ ማክሰኞ ስታገኙት ምን እየሰራ ነው ያለው? ምክንያቱም 6 ቀን ምን በል ይላል ህጉ? ስራ ይላል። ኢየሱስ ይሄን የሚታዘዘው ይመስላችኋል? ይህን ህግ ዘጸአት 20 አንብበናል ባለፈው ቁጥር 8 ስንት ቀን ስራ ነው የሚለው? ሰባተኛውን ቀን ማረፍ የሚችለው ስንት ቀን የሰራ ነው? ስለዚህ ትእዛዙ ጥምር ነው ብለናል። 6 ቀን የሰራ ሰው ነው ለሰባተኛው ቀን እረፍት መነጋገርም መወያየትም የሚችለው። ኢየሱስ 6 ቀን ስራ የሚለው የሚታዘዘው ይመስላችኋል? በደንብ። ስለዚህ እያንዳንዱን ቀን ኢየሱስን ስታገኙት ምን እያደረገ ይመስላችኋል? እንጨት እየጠረበ ነው የምታገኙት። ልክ ግን ሰባተኛው ቀን ላይ ልማድ ነበረው ይላል። ምን አይነት ልማድ? ምኩራብ ይመጣል። ጣሊቱን ለብሶ ኪፓውን አድርጎ ዚቱን አንጠልጥሎ እናያቸዋለን። እነዚህን ጥቅሶች ሁሉ መጽሐፍ ቅዱሳዊ እንደሆኑ መታዘዝ አለበት። እነዚህንም ዘኍልቍ 15 የሚነግረን እያንዳንዱ አይሁዳዊ ወንድ በልብሱ ላይ ምን ያንጠልጥል ይላል? ዚት ያንጠልጥል ይላል። ኢየሱስን ብታገኙት በአካል እላዩ ላይ ልብሱ ላይ ምን ታገኛላችሁ ማለት ነው? ዚት ታገኛላችሁ። በቃ ቲፒካሊ አይሁድ ነው እሱ። በቃ ልማድ አለው፣ ይመጣል። በሰንበት ቀን ምኩራብ ታገኙታላችሁ። አሁን ግን እኛ የምናስበው ኢየሱስ፣ እኛ ጌታ ብለን የምንከተለው ኢየሱስ እንዲህ አይነት አይመስለንም። ሳምራዊቷ ሴት ስታየው አይሁድ እንደሆነ አወቀች። በአፍንጫው አይደለም ያወቀችው። ውሃ ጠጭኝ ሲላት አንተ አይሁድ ስትሆን ሳምራዊ ከመሆን ከኔ እንዴት ውሃ ትለምናለህ አለችው። እንዴት አወቀች? አይሁድ ነኝ ብሏት ነው? አይደለም። ስታዩት ኢየሱስን አይሁድ እንደሆነ ታውቃላችሁ። በምኑ ነው የምታውቁት? አለባበሱ ዚት ያደርጋል፣ ኪፓ ያደርጋል። አይሁዳዊ ነህ ሳይህ፣ ግን አንተ ከሳምራዊት ከምትንቁን ከኔ ምን ትጠይቃለህ? ውሃ ትጠይቃለህ። ግን እሱም በኋላ አይሁዳዊነቱን አልካደም። እናንተ ለማታውቁት ምን ትላላችሁ አላት? ትሰግዳላችሁ አለና እኛ ግን ራሱን አካቶ ማግን እኛ ግን መዳን ከአይሁድ ስለሆነ ለምናውቀው እንሰግዳለን አለ። እኛ የሚለው እነማንን ነው? ራሱን አካቶ መዳን ከአይሁድ ስለሆነ ይላል። መዳን የሚወጣው ከየት ነው? ከአይሁድ ነው። ስለዚህ እኛ አይሁዶች ማለቱ ነው። ራሱን እኔ አይሁድ አይደለሁም ብሎ አይደለም የሚያምነው። ኢየሱስ ክርስቶስ ይሄ ልማድ ነበረው። ታዲያ ምንድነው ሳምንት ዕለት ያየነው? ያጋጫቸው የነበረው ምንድነው? ፈሪሳውያንና ኢየሱስን ያጋጫቸው የነበረው በተደጋጋሚ በወንጌላት ውስጥ ተመዝግቦ የምናየው ሰንበትን በተመለከተ ኢየሱስ በሰንበት ምን ያደርጋል? ይፈውሳል። ከዛ ፈሪሳውያን ይመጡና አንተ ሰንበትን ምን ብለሃል? ሽረሃል ይሉታል። በነገራችን ላይ ሰንበትን ሽረሃል ስላሉት ኢየሱስ ሰንበትን ሽሯል ማለት አይደለም። አልሰማችሁኝ? አንተ ሰንበትን ሽረሃል አሉት ፈሪሳውያን ስላሉት ዮሐንስ 5 ላይ እንደሱ ይላል። ስለሌላ አይደለም። አንተ ሰንበትን ሽረሃል አሉት ይላል ዮሐንስ ወንጌል 5 በነበረው ፈውስ ላይ እነሱ ስላሉት አሁን ይመጡና አስተማሪዎች ይኸው ሰንበትን ሽሯል ይላል። ግን አንተ ጋኔን አለብህ አላሉትም? አለበት ማለት ነው። እነሱ ያሉት ነገር እሱ እንዲፋይል ሊያደርገው አይችልም። እነሱ የመሰላቸው ነገር ነው ያ እንጂ ኢየሱስ ክርስቶስ ሰንበትን ሊሽር አይችልም። ሰንበትን ይጠብቅ የነበረ ነው እንጂ ምንድነው ታዲያ ያጋጫቸው የነበረው? ለምንድነው ያ ሁሉ ጭቅጭቅ የነበረው? ፈሪሳውያንና ኢየሱስ በሰንበት ቀን ከተገናኙ ሁልጊዜ የሚጋጩ የነበረው ለምንድን ነው የሚለውን ነገር አንስተን ምንድነው አለን? የነበረው ሁለት አይነት አስተሳሰብ ስለነበር ነው በጊዜው። የመጀመሪያው አስተሳሰብ ምን የሚባለው ነው? ቤተ ሻማይ የሚባለው ነው። ይሄ መያዝ አለባችሁ። ሁለተኛው አስተሳሰብ ደግሞ ቤተ ሂላል የሚባለው ነው። ይሄ ሻማይ የሚባል ሰው ራባይ የነበረ ነው። በጣም ጉምቱ ነው። በጣም ትልቅ ነው። በጣም ጃይንት ሰው ነው። ኢየሱስ ክርስቶስ በተወለደ በ10ኛ ዓመቱ ነው። በ10 ዓመተ ምህረት ነው የሞተው ይሄ ሻማይ የሚባለው። ሂላል የሚባል ደግሞ አንድ ከሱ ጋር እኩል የሚነሳ በጣም ትልቅ ራባይ ነበረ። ያ ራባይ ደግሞ በ30 ዓመተ ምህረት ነው የሞተው ብለናል ሳምንት ዕለት። ራባይ ሂላል ይባላል። እነዚህ ሁለት ሰዎች ሁለት አይነት አስተሳሰብ ነበራቸው። የመጀመሪያው ሻማይ የሚባለው ትልቅ ነው። እሱ በእድሜው ቀድሞም በእስራኤል የነበረ ነው። ሻማይ የሚባለው ሰው ምንድን ነው የሚያስተምር የነበረው? እያንዳንዷ ሕግ በ39 አቅጣጫ እየታየች መጠበቅ አለባት። እያንዳንዷን ሕግ
ከ39 አቅጣጫ ነው የሚያዋት 39 ሰንበትንም ከስንት አቅጣጫ ከ39 ስለዚህ 39 እንዲሞላላቸው 28 ላይ ቢያልቅ ሐሳብ 29ኛ ከሆነ ነገር ማምጣት አለብን። ስለዚህ እግርን ካጣመርክ አትፈታ ይላል እንዲሞላለት 39 ምክንያቱም ሁሉም ሕግ 39 መሆን አለበት ተብሎ ስለሚታመን እና በ39 አይነት መንገድ ሕጉን የሚፈቱ የሻማይ ቤተሰቦች ነበሩ። ቤተ ሂላሎች ደግሞ ገልብጮ ከሆነ ቤተ ሂላሎች ደግሞ ኖ ሕጉ ለእኛ ቀንበር እንዲሆን አልተሰጠንም። እናንተ ሸክም የከበዳችሁ ማቴዎስ 11 ቁጥር 28 ላይ እናንተ ሸክም የከበዳችሁ ደካሞች ወደ እኔ ኑ እኔ ያሳርፋቸዋለሁ የሚለው የድንጋይ ሸክም አይደለም። እነዚህ የቤተ ሻማይ ሰዎች የተበተቡትና ሰው ላይ የጫኑት 39 አይነት የሕጉ አፈታት የሚባል በጣም ጨቋኝ የሆነ ስርዓት ስለነበር ነው። ኢየሱስ ፌስ ያደረግ የነበረው ሰንበት ይከበር አይከበር ሳይሆን ሰንበት እንዴት ይከበር፣ ሰንበት ሲከበር ምን መጠበቅ አለበት በሚል ጉዳይ ነው እና እሱ ለዘብተኛ የሚባሉትን በጊዜው የቤተ ሂላል ሰዎችን አመለካከት ይከተል እንደነበር ታስታውሱ እንደሆነ ማቴዎስ ወንጌል ምዕራፍ 12 ላይ ከቁጥር 1 ጀምሮ ስናነብ ኢየሱስ ከተጠቀማቸው ምሳሌዎች መካከል አንዱ በብሉይ ኪዳን እኮ በሌዋውያን ስርዓት በክህነት ሕጉ ውስጥ በሰንበት በቅዳሜ ቀን ስራ ይሰራ ነበር። ለሻባት መስዋዕት እኮ አይቋረጥም፣ የሰርክ መስዋዕት የሚባል ነበር ብሎ እንዳነሳ አይተናል። ታስታውሳላችሁ አይደለም? ምክንያቱም መስዋዕት ሲቀርብ በግ ይታረዳል ብያለው፣ እሳት ይነዳል ብያለው፣ እንጨት ምን ይደረጋል? ይፈለጣል፣ ይቆረጣል ብያለው። እንደገና ደግሞ ያ የታረደው በግ ይገፈፋል፣ ብልት እንደዚህ እየተደረገ ይበለታል። ከዛም በኋላ ደግሞ ተቃጥሎ ሲያበቃ አመድ ይደፋል። ሰው በሰንበት ቀን ምን ይደረግ ነበር? ስራ ይሰራል። ስለዚህ መልካም ማድረግ አልተከለከለም ብሎ ቶራውን ነው ጠቅሶ ከነሱ ጋር የተነጋገረው። መልካም ማድረግ ይቻላል በሰንበት። እኔም እያደረግኩ ያለሁት ምንድን ነው? መልካም ነው የሚል ነው። ሳምንት ዕለት ያየ ነው። አሁን በበረራ ለማየት ያህል ነው። ኢየሱስ ጌታ ነው። ዛሬ ይህንን የሰንበት ሻባት ስነ መለኮትን ጅማሬ ዘፍጥረት መጽሐፍ ምዕራፍ 2 ላይ እንሄድና ከሱ ተነስተን ባሉን ደቂቃዎች ልክ በሰዓታችን ስለምንጨርስ ዘፍጥረት መጽሐፍ ምዕራፍ 2 ከቁጥር 1 እስከ 3 ያለውን በማንበብ እንጀምራለን። ክፍል 2 ሐሳባችንን እኔ አነባለሁ፣ አብራችሁ ማንበብ ትችላላችሁ። የሰማይና የምድር በውስጣቸውም ያሉት ሁሉ አፈጣጠር በዚህ ሁኔታ ተከናወነ። እግዚአብሔር ኤሎሂም ይሰራ የነበረውን ሥራ በሰባተኛው ቀን ላይ ፈጽሞ ነበር። ስለዚህ ከሰራው ሥራ ሁሉ በሰባተኛው ቀን ምን አረገ? አረፈ። እግዚአብሔር ኤሎሂም ሰባተኛውን ቀን ባረከው፣ ቀደሰውም። ካከናወነው የመፍጠር ሥራ ሁሉ ያረፈው በሰባተኛው ቀን ነውና ይላል። እግዚአብሔር ይመስገን። እንግዲህ ይኸውላችሁ እግዚአብሔር አምላክ ቁጥር 1 ላይ የሰማይና የምድርን በውስጣቸው ያሉትን ሁሉ አፈጣጠር በዚህ ሁኔታ እንዳከናወነ ይነግረናል። በ6 ቀን ተከናወኑ ይልና ቁጥር 2 ላይ እግዚአብሔር ይሰራ የነበረውን ሥራ በሰባተኛው ቀን ፈጸመ ይላል። እግዚአብሔር ስራውን የፈጸመው በስንተኛው ቀን? እግዚአብሔር ስራውን ሁሉ የፈጸመው በስንተኛ ቀን ነው? በቁጥር 2 መሰረት ምን አረገ? በሰባተኛ ቀን ፈጸመ። በሉ እስቲ። ስራ ሁሉ የተከናወነው በስንቱ ቀን ነው? በ6ቱ ቀን ነው። ፍጽም ያደረገው ግን መቼ ነው? ሰባተኛው ቀን ላይ ነው። በጣም አጨቃጫቂ ቃል ናት እቺ። ሰባተኛው ቀን ላይ ፈጸመ የምትለው ለምን? በሰባተኛው ቀን እግዚአብሔር ምንም አልፈጠረም ብለን ስለምናምን እግዚአብሔር 6ቱን ቀን ነው ሲፈጥር የነበረው። ሰባተኛው ቀን ላይ ግን ምን ሲያደርግ ታዩታላችሁ? የ6ቱን ቀን ስራ ሲፈጽም ታዩታላችሁ። ፈጸመ ማለት በራሱ ምን ማለት ነው? ፈጸመ። እግዚአብሔር የ6ቱን ቀን ስራ 6ኛው ቀን መጨረሻ ላይ አይደለም የፈጸመው፣ ሰባተኛው ቀን ላይ ነው ምን ያደረገው? የፈጸመው። ምን ማለት ነው? ፈጸመ ማለት ማለት ነው። ይኸውላችሁ 1ኛ፣ 2ኛ፣ 3ኛ፣ 4ኛ፣ 5ኛ፣ 6ኛ ቀን ላይ የተፈጠሩት ፍጥረታቶች ያለ ሰባተኛው ቀን ምን አይደሉም? ፍጹማን አይደሉም። 6ቱን ቀን ወደ ፍጽምና ያመጣቸው ሰባተኛው ቀን ላይ እግዚአብሔር ያደረገው ነገር ነው። ሰባተኛው ቀን የ6ቱ ቀን እንኳን ምንድነው? መፈጸም ነው። ምን አድርጎ ነው? ማይሞንዲስ ይሄንን ሲናገር ምን ይላል? ፍጥረት እረፍት የሚባል ነገር
እስኪገባ ድረስ ፐርፌክሽን አላገኘም ነበር። እያንዳንዱ ቀን የራሱን ፍጥረት ተቀብሎ ሳምንት ዕለት እንደነገርኳችሁ በእያንዳንዱ ቀን የተፈጠሩ ፍጥረታቶች ነበሩ። ግን እረፍት ያላቸው ስላልነበሩ ፍጹማን አልነበሩ። ይኸውላችሁ ያለ ሰባተኛው ቀን 6ቱ ቀናቶች ምን አልነበሩ? ፍጹማን አልነበሩ። እግዚአብሔር ሰባተኛውን ቀን ሲያመጣ 6ቱን ቀናት ምን አረጋቸው? ፍጹማን አረጋቸው። ፐርፌክት አደረጋቸው። እናንተ ይህንን በራሳችሁ መንገድ ሄዳችሁ አጥኑት። የሚገርማችሁ ነገር ስለዚህ ይላል ከሰራው ስራ ሁሉ በሰባተኛው ቀን አረፈ። እስኪ በሰባተኛው ቀን አረፈ ብሎ ከስንቱ? ከሰራው ስራ ሁሉ። የሰራው ስራ ሁሉ የተፈጸመው በስንተኛው ቀን ስለሆነ የሚገርም ነው። አንደኛው ቀን የራሱን ፍጥረት ብርሃን ይሁን አለ። ብርሃን ምን አለ? ሆነ። ያ መልካም እንደሆነ አየ። ግን ከዚህ ስራው እንኳን ያረፈው በስንተኛው ቀን ነው? ምክንያቱም ምን ስላገኙ? ፍጽምና ስላገኙ። ይኸው ስሙ። ስለዚህ ከሰራው ስራ ሁሉ ይልና አሁን ወደ ሌላ ተሸጋገሩ። ስለዚህ ከሰራው ስራ ሁሉ ይልና በሰባተኛው ቀን አረፈ። ስለዚህ ይሄ አረፈ የሚለው ቃል ይሄ ሰባት ከሚለው ቃል የተለየ ነው ማለት ነው። በሰባተኛው ቀን ሰባት አረገ ማለት አይደለም። ሰምታችሁኛል? አሁን በአማርኛ በሰባተኛው ቀን ሰባት አረገ እግዚአብሔር ማለት አይደለም። በሰባተኛው ቀን ሻባት አረገ። ዋት ሻባት ባለፈው ተናግሬያለሁ። ማቆም፣ ማቋረጥ እና ማረፍ ማለት ነው። እግዚአብሔር ልክ ሰባተኛው ቀን ሲመጣ አቆመ። ምን አቆመ? የመፍጠርን ስራ ሁሉ አቆመ ወይንም አቋረጠ፣ ሲዝ አረገ። ከዛስ አረፈ እግዚአብሔር። ማን ያረፈው? እግዚአብሔር አረፈ። ኢሳይያስ 40 ላይ እግዚአብሔር አይደክምም ይላል አይደል? አይታክትም፣ ማስተዋሉም በማንም አይመረመርም። እግዚአብሔር ምን አይልም? አይደክምም። ኢየሱስ ጌታ ነው። ማስተዋሉም በማንም ምን አይልም? አይመረመርም። ስለዚህ እግዚአብሔር አረፈ ስንል እግዚአብሔር ደክሞት አረፈ አንልም። ለምን? እግዚአብሔር ምን አይልም? በባህሪው አይደክምም። ድካም በማንነቱ ውስጥ የለም። እግዚአብሔር ድካም የሚባል ነገር አያውቀውም። ስለዚህ ስለ ስራው መፈጸም ነው የሚያወራው። ጌታ ይመስገን። ባለፈውም ብለናል። በ6ቱ ቀን የሚታዩ ቁሳዊ ነገሮችን ፈጠረ። በሰባተኛው ቀን ግን የማይታየውን መንፈሳዊ ነገር እረፍትን ምን አደረገ? ፈጠረ። እረፍት ወደ ዓለም የገባው፣ እረፍት ወደ ምድር የመጣው፣ እረፍት ወደ ፍጥረት የተቀላቀለው በስንተኛው ቀን ነው? በሰባተኛው ቀን ነው ብለናል። እግዚአብሔር ከ6ቱ ቀን ከፈጠራቸው ፍጥረቶች ሁሉ ተጠቃሚ አልነበረም። 6ቱንም ቀን ከፈጠራቸው ፍጥረቶች ጋር ምንም አይነት ህብረትና ግንኙነት አልነበረውም። ለምሳሌ እግዚአብሔር ፀሐይ ይሞቃል? አይሞቅም። እግዚአብሔር በግ ይበላል? አይበላም። እግዚአብሔር አሳ ይበላል? አይበላም። እግዚአብሔር ውሃ ይጠጣል? እነዚህ የተፈጠሩ ፍጥረቶች ሁሉ ከሱ ጋር ምንም ህብረት አልነበራቸው። ሰባተኛውን ቀን ግን ምን አደረገው? እሱ አረፈበት። ራሱ እግዚአብሔር ያንን ቀን ከሱ ጋር እየሰማችሁ ነው ህብረት እንዲያደርግ አደረገ። እረፍትን ከሱ ጋር ለምን? እግዚአብሔር መንፈስ ነው። ምድር ላይ የተፈጠሩትን ቁሳቁሶች ሊጠቀምባቸው ምን አይልም? አይችልም። እግዚአብሔር የተጠቀመበት ስንተኛውን ቀን ነው? ሰባተኛውን ቀን አረፈ ይላል። ለዚህ ነው ዘሌዋውያን 23 ቁጥር 3 ላይ እንደዚህ የሚል ቃል አለ። ዘሌዋውያን 23 ቁጥር 3 ስራ የምትሰሩበት 6 ቀን አላችሁ። ዘሌዋውያን 23 ቁጥር 3 ተረጋግታችሁ ስሙኝ እሺ። አዲስ ኪዳን ላይ ይመጣል። ስራ የምትሰሩበት 6 ቀን አላችሁ። ምን የምትውሉበት? 6ቱ ቀን ምን የምታደርጉበት ነው? አቤት እኮ ይህን ብንታዘዘው እኮ ይህን እኮ በጣም ባለጠጎች ነን። ስራ እግዚአብሔር 6ቱን ቀን ምን እንድናደርግበት ይፈልጋል? ምን እንድንሰራበት? ይህ መልካም ትእዛዝ አይደለም ወይ? ምን የምንልበት? ስራ የምንሰራበት። ለምን? እግዚአብሔር በ6ቱ ቀን ምን ስላደረገ? ስለሰራ፣ ስለፈጠረ። 6 ቀን አላችሁ። ሰባተኛው ቀን ግን የእረፍት ሰንበት ነው። የተቀደሰ ጉባኤ ዕለት ነው። በኢየሱስ ስም አይናችሁ ከፈት። የተቀደሰ ጉባኤ በሉ እስቲ።
ስለዚህ አይሁዳውያን መንፈሳዊ ነገር ለማድረግ መሰብሰብ ከፈለጉ ጉባኤ የሚያደርጉት መቼ ነው? ይሄው አይደለም እንዴ? አለ አይደል? አንተ መጽሐፍ ላይ ዘሌዋውያን 23 ቁጥር 3 ይኸውላችሁ፣ እግዚአብሔር ሆይ እርዳን። ይኸው ስሙኝ፣ ጥቅሶቹን በማስተዋል ካላነበባቸዋቸው ቀድሞ እናንተ ውስጥ የገባ ራሱ ስዕል የሰራ ጥቅስ ስላለ የሌለ እኮ ነው። መጽሐፍ ውስጥ የለም ጥቅሱ። እምለውን ነገር አትረዱኝም። እያሳትኳችሁ ነው ይመስላችሁ። እዩት ጥቅሱን። ከዛ አዲስ ኪዳን ላይ ስንመጣ ግጥም ይልላችኋል። ዛሬ ስሙ። ዘሌዋውያን 23 ቁጥር 3ን እንደገና እናምረው። ስራ የምትሰሩበት 6 ቀን አላችሁ፣ 7ተኛው ቀን ግን የእረፍት ሰንበት ነው። እግዚአብሔር ዓይናችንን ክፈት። ስሙ። የተቀደሰ የጉባኤ ዕለት ነው። ጉባኤው ራሱ የዛን ቀን ጉባኤ ምን ያለ ነው? የተቀደሰ ነው። ስሙ። የእግዚአብሔር ያህዌ ሰንበት ስለሆነ የማን ነው ሰንበት? የማን ነው? የአይሁዶች ነው? የእስራኤላውያን ነው? አይደለም። እነሱ ምንድን ናቸው? አስቀድሞ የእግዚአብሔር ቃል አደራ ተሰጣቸው። ሮሜ 3 እነሱ ምን ተቀባይ ናቸው? አደራ። አሁንም ያን አደራ የሚቀበል ከሆነ ሰንበት የእግዚአብሔር ነው እንጂ አይሁድ አይደለም። በምትኖሩበት ስፍራ ሁሉ ምንም አይነት ስራ አትስሩበት። የማ ስለሆነ በኢየሱስ ስም ዓይናችን ይከፈት። ሰንበት የማን ነው? ስለዚህ አንድን አይሁዳዊ ሄደ የጌታ ቀን መቼ ነው ብትለው መቼ ነው ይላል? አቤ አይ አንድን አይሁዳዊ አሁን ሄደ የጌታ ቀን መቼ ነው ብትለው መቼ ነው ይላል? ቅዳሜ፣ ሰንበት። ምክንያቱም ይኸው እኮ ይኸውላችሁ የእግዚአብሔር ሰንበት ስለሆነ የማ ሰንበት? ሰንበት 7 ነው አይደል? የእግዚአብሔር ነው። ቀኑ የማን ነው? 6ቱን ቀን ለማሰጥቷል እግዚአብሔር። ምን በሉበት አለ? ስሩበት። 7ተኛውስ ቀን የእግዚአብሔር ነው። የእግዚአብሔር ነው። እስኪ ማን ነው እንደዚሁ እንዳለን ራእይ መጽሐፍ 1:10 የሚያነብልኝ? ራእይ መጽሐፍ 1:10 በዚህ አውድ ይሁት እስቲ። ራእይ መጽሐፍ ምዕራፍ 1 ቁጥር 10 ምን ይላል? ማን ነው የሚያነብልኝ? ዮሐንስ አይሁዳዊ ነው አይደለም? እሺ ምን ይላል? በጌታ ቀን በመንፈስ ነበር። ቆይ በምን ቀን? በምን ነበርኩ? ኦኬ አንድ አይሁዳዊ የሆነ ዮሐንስ የሚባል ሰው ሐዋርያ በጌታ ቀን በመንፈስ ነበርኩ ካላችሁ በዚህ አሁን በምናነበው በቶራው ኮንቴክስት መቼ እያለ ነው? ከዓርብ ማታ እስከ ቅዳሜ ማታ ባለው በዚህ ጊዜ ውስጥ በምን ነበርኩኝ? አሁን ይሄ የምታዩት ራእይ መጽሐፍ የሚባለውን ያየው በምን ቀን? በሰንበት ቀን። በምን ነበርኩ አለ? በመንፈስ። በምን ቀን? በጌታ ቀን። እሸቱ የጌታ ቀን የቷ ነች? ይኸው ዘሌዋውያን 23 የእግዚአብሔር ሰንበት ስለሆነ ይላል። ሰንበት የማን ነው? የአይሁዶች ነው አይደለም። ዮሐንስ እንደውም ስሙን ምን አለው? የጌታ ቀን። አንዳንዶች ይሄን አንሻፈው የጌታ ቀን የሚባለው እንደዚህ ጌታ ተመልሶ ሲመጣ የመከራ ጊዜ መቼ እኮ እሱ ፍጥሞ ደሴት እኮ ነው፣ ምድር ላይ ነው ያለው። የጌታ ቀን በጌታ ቀን የሆነች ቀን ዮም ያህዌ ብሎ ነው በመንፈስ ነበርኩ የሚለው። ሰንበት የማን ቀን ነው ማለት ነው? የጌታ ቀን ነው። እዚህ ምዕራፍ 2 አሁን ያነበብነው ከቁጥር 1 እስከ 3 ያነበብነው ላይ የሚገርማችሁ ምን ይላል? አረፈ ይልና እግዚአብሔር ኤሎሂም 7ተኛውን ቀን ባረከው የሚለውን ሳምንት ዕለት አይቻልም። ከዛስ ቀደሰው ይላል። 7ተኛውን ቀን ምን አድርጎታል? ባረከው የሚለውን ባለፈው አንስተናል አይደለ? ምን ማለት እንደሆነ ኢምፓወር ማድረግ ነው። ኢምፓወር ማድረግ ምን ማለት ነው? አቅም መስጠት፣ ኃይል መስጠት። ብዙ ተባዙ ምድርንም ሙሏት ብሎ ምን አደረጋቸው? አልሰማችሁኝም? ያ ማለት የሚበዙበትን ምድርን የሚሞሉበትን ኃይል አካፈላቸው፣ ሰጣቸው ማለት አይደለም? ብዙ ተባዙ ምድርንም ሙሏት ብሎ ነው የባረካቸው። 7ተኛውን ቀን ባረከው ማለት እረፍት የሚባል ነገር እንዲኖረው እረፍትን ወደ ፍጥረት እንዲያመጣ ኢምፓወር አደረገው፣ ኃይል ሰጠው ማለት ነው። በብዙ ማስረጃዎች ልናየው ሞክረናል። ግን ዛሬ የምናየው ቀደሰው የሚል ቃል አለ። ምን አደረገው? ዘሆል መጽሐፍ ቅዱስ ውስጥ
መቀደስ ቅድስና የሚባል ነገር በአዲስ ኪዳንም ጭምር በጣም ቢግ ኢሹ ነው። መሰረታዊ ነው፣ ዋና ነው መቀደስ። ስሙ ስሙ ስሙ፣ በኢየሱስም ስሙ። ይኸውላችሁ እግዚአብሔር ይሄን ዕቃ ከፈለገው ብድግ አድርጎ አይጠቀምበትም፣ ይቀድሰዋል። እግዚአብሔር ምንንም ነገር ሳይቀድስ የኔ ነው አይልም። እግዚአብሔር ደግሞ አንድን ነገር ከቀደሰው በኋላ የኔ ነው ልትለው አትችልም። ምን ስላደረገው? ስለቀደሰው። በቤተ መቅደስ ውስጥ የነበሩት እያንዳንዱ ማቴሪያሎች ምን የተደረጉ ናቸው? የተቀደሱ። ቀድስልኝ፣ ሌዋውያን በፊቴ ቆመው እንዲያገለግሉኝ ምን በላቸው? ቀድሳቸው። ለምን? ካልቀደሰ እግዚአብሔር የራሱ አያደርግም፣ አይጠቀምበትም። መጀመሪያ ምን ያደርገዋል? ይቀድሰዋል። በአዲስ ኪዳን ምንድን ያደረገን? በክርስቶስ ኢየሱስ ደም ቀደሰን። ምን አደረገ ማለት ነው? የራሱ አደረገን። ሳይቀድሰን በፊት ግን ጠላቶቹ ነበርን ተብሎ ተጽፏል። ከቀደሰን በኋላ ግን የሱ ሰንበትን ምን አደረገው ይላል? ቀደሰው። ምን እያለ ነው? የራሱ አደረገው፣ ወሰደው። 6ቱ ቀን የሰው ነው፣ ይስሩበት፣ ይጠቀሙበት። 7ኛውስ ቀን ቀደሰው፣ የራሱ አደረገው፣ ወሰደው። ስለዚህ ምመለክበት፣ ምወደስበት፣ ከህዝቤ ጋር የምገናኝበት፣ ህዝቤ የሚያርፍበት፣ ከህዝቤ ጋር እረፍት የምካፈልበት ቦታና ጊዜ ይሁን አለ። ወገኖቼ እግዚአብሔር በዚህ አቅጣጫ አይናችሁን የከፈተው ቀን ትደነቃላችሁ። የተባልነውን አይነት አይደለም ሰንበት፣ የዋሹንን አይነት አይደለም። ምን ማለት ነው? አሁን በብዙ አቅጣጫ ያሉ ሰዎች እኛ ሰንበትን አናከብርም ይላሉ። ሳምንትን ነግሬያቸዋለሁ፣ ውሸት ነው። በመላው ዓለም ያለ ክርስቲያን ሰንበትን ያከብራል። መቼ ነው የሚለው ነው ጥያቄ አይደለም፣ ቀኑን ነው። እሁድ አሁን እኛ ሀገር በሁሉም የክርስትና መስክ መስሪያ ቤት ሁሉ ዝግ ነው ብያለሁ። ውሸት ነው ይሄ። ኢቭን ሌላ እምነት የሚከተሉ እንኳን መርካቶ ሱቅ ያላቸው ሰዎች ሱቅ አይከፍቱም። ለምን? እንደማንመጣ ያውቃሉ። ምን ስለሆነ? ሰንበት ስለሆነ። እሑድ ግን እሱ ሰንበት ይኸው እግዚአብሔር ሆይ በኢየሱስ ስም ይሄን ጨለማ መታ። ስሙ፣ እንደዚህ እንደምታስቡት የሆነ እንደኔ አይነት የሆነ ትንሽ ጊዜ መጽሐፍ ያጠና ሰባኪ ቁጭ ብሎ የሆነ የበራረዘው ነገር እንዳይመስላችሁ። ከቅዳሜ ወደ እሑድ ሽፍት ማድረግ በጨለማው ዓለም በጥልቀት ተመክሮበት በእንደኔ አይነት ሰዎች ሳይሆን በነገስታት ደረጃ ኢንፍሉዌንስ እንዲደረግበት ቀኑ ላይ ከቅዳሜ ወደ እሑድ እንዲቀየር በነ ኮንስታንቲን ዓለምን በሚመራ እንደነ ትራምፕ አይነት አይን ነበራቸው። በእነሱ አይነት ፎርስ ነው ሴጣን መጥቶ ከቅዳሜ ወደ እሑድ የቀየረው። ከ325 ዓመተ ምህረት በፊት አንድም የሃይማኖት አባት በየትኛውም መጽሐፉ ላይ እሑድን ሰንበት ብሎ ጠርቶ አያውቅም። ነገስታቶች ናቸው መጥተው ቀይረው እሑድ ኢየሱስ ክርስቶስ ከሞት የተነሳበት ቀን ስለሆነ ሰንበት እንዲሆንና እንዲቀየር እግዚአብሔር ፈቅዷል አሉ። ማስረጃችሁ ምንድን ነው ሲባል ካቶሊክ ካቴኪዝም የሚባል የዶግማቸውን የሚሰንዱበት መጽሐፎች አሉ። በካቴኪዝሟ ላይ ምን አለች? ሰንበትን ከቅዳሜ ወደ እሑድ የቀየረው እግዚአብሔር ሳይሆን እኔ ነኝ አለች። ለምን? ቤተ ክርስቲያን ስልጣን እንዳላት ዓለም እንዲያውቅ ነው ያለችው። ሰርች አድርጎ ሄዳችሁ እግዚአብሔር ቀይሮ አላለም። ሰንበትን ከቅዳሜ ወደ እሑድ ቀይሮ አላለም። እኔ ግን ቀይሬዋለሁ አለች ካቶሊክ በካቴኪዝሟ ላይ። ለምን? ቤተ ክርስቲያን ስልጣን እንዳላት ማን እንዲያውቅ? ዓለም እንዲያውቅ። ኢቭን ቀንን ምን አረኩ? ሽፍት አረኩ አለች። እግዚአብሔር ግን ቀድሼዋለሁ የሚለው ቀን የትኛው ነው? ሻባትን ነው። ከአርብ ማታ እስከ ቅዳሜ ማታ። ሰንበት ሲባል ከአርብ ማታ እስከ ቅዳሜ ማታ ያለው። አሁን ደግሞ ሄዳችሁ የሆነ ቤተክርስቲያን በጣም የሚያስተምር ሰው ሄዳችሁ ብትጠይቁ፣ በየትኛውም የክርስትና በእኛም ጎራ በወንጌላውያን በሌሎችም ሄዳችሁ በኢየሱስ ስም አይናችሁ ይከፈት። በየትኛውም ጎራ ሄዳችሁ ብትጠይቁ ለምንድን ነው እሑድ ጧት ሁሉም ጴንጤ የሚሰበሰበው? ለምንድን ነው እሑድ ጧት ሁሉም ኦርቶዶክስ የሚሰበሰበው?
ለምንድን ነው ሁሉም ካቶሊክ እሑድ ጠዋት ነው የሚሰበሰቡት ብላችሁ እንደዚህ አንቃችሁ ስትይዟቸው? የተቀደሰ ጉባኤ የቱ ነው አለ ዘሌዋውያን 23። እየሰማችሁ አይደለም? ለእናንተ የተቀደሰ ጉባኤ ሰባተኛው ቀን ቅዳሜ ነው። ነግሬያቸዋለሁ ባለፈው። አሁን ያልነበራችሁ ሰዎች ራሱ ይሄ እሑድ የምንለው አሃዱ ከሚል እንደመጣ የመጀመሪያ ማለት ነው። ስለዚህ እሑድ ማለት ሰባተኛ ቀን አይደለም፣ በእኛም አቆጣጠር አሃዱ ነው አይደለም፣ የመጀመሪያ ነው። ስለዚህ ሰባተኛው ቀን እሑድ አንድ ከሆነ ቅዳሜ ነው ማለት ነው። ሰባተኛው ቀን አይደለም። ኢየሱስ ጌታ። ለምንድን ነው በኢየሱስ ለመሰላችሁ? እኔ ስለማይኮ ነው በእግዚአብሔር እውቀት ላይ ከፍ የሚልን የሰውን ሐሳብ እናፈርሳለን አለ ጳውሎስ። አያችሁ፣ በእግዚአብሔር እውቀት ላይ ከፍ ብሎ አይምሯችን ውስጥ የተቀመጠ አሁን እንኳን ማውራውን ላለመቀበል ፋይት የሚያደርግ ሐሳብ አለ። የፈረሰ ይሁን። ስሙ፣ ለምንድን ነው እሑድ የምንሰበሰበው? ጧት ሰንበት እሑድ ነው የምንለው ለምንድን ነው ስትሏቸው፣ የመጀመሪያው ዘመን ሐዋርያቶችም እሑድ ጧት ነው የሚሰበሰቡት። ለምን? የመጀመሪያው ቀን እንጀራውን ለመቁረስ ተሰብስበን ሳለን ይላል መጽሐፍ። ስለዚህ የመጀመሪያው ቀን ምንድን ነው? እሑድ ነው። ስለዚህ እነሱ ተሰብስበው ስለነበር ኦኬዥንን ለመግለጽ እኮ ነው። ለምሳሌ ኢሳያስ፣ እሱ ላይ በደንብ እንመጣለን። ኢሳያስ 6 ላይ ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ ይሄ እኮ ጊዜውን መቼ እንደሆነ ያየው ለመግለጥ ነው። ኦዚያን የሞተ ጊዜ ነው አለ ያን ያየሁት። ስለዚህ እናንተ ኦዚያን የሞተበትን ቀን እያሰብን እናከብራለን። ምክንያቱም እግዚአብሔር ከፍ ባለ ዙፋን ተቀምጦ የሚታይበት ቀን ነው ትላላችሁ። ያንን ኢሳያስ ያለው ያን ራእይ ያየሁበትን ጊዜው እንድታውቁት፣ ጊዜው ንጉሥ ኦዚያን የሞተበት ጊዜ ነው አለ። በሱ መንገድ ነው ሐዋርያት ሥራ ላይ የመጀመሪያው ቀን የተጠቀሰው። ግን እየገባን ዲቴል እናያቸዋለን። እሺ፣ በአይሁዳውያን የቀን አቆጣጠር ቀን የሚቆጠረው ከማታ ወዴት ነው? ማታ 12 ሰዓት አንዳንዴ 11 ተኩል ጀምሮ ወደሚቀጥለው ቀን ነው የሚቆጠረው። ዘፍጥረት 1 ላይ ማታም ሆነ ጠዋትም ሆነ ራሱ መጽሐፍ ሲቆጥር መጀመሪያ የሚቆጥረው የቱን ነው? ማታም ሆነ ከዛስ ጠዋትም ሆነ አንድ ቀን ይላል። አሁን በአይሁዳውያን አቆጣጠር መጽሐፍ ቅዱሱ በሚቆጥረው አቆጣጠር ቀን የሚቆጠረው ከማታ ወዴት ነው? የሮማውያንን ተጠቅመው ሊሆን ይችላል እንዳትሉ በኋላ ማነሳውን ሐሳብ። ሮማውያንም የሚቆጥሩት ከሌሊት 6 ሰዓት በኋላ ነው ማለት ነው። ኦኬ፣ እንሂድ እስቲ። በጣም የሚወዱት ጥቅስ አለ። በጣም ሰንበት እሑድ ነው፣ እሑድ ጠዋት ነው ጉባኤ መሆን ያለበት ብለው የሚሉ ሰዎች በጣም የሚወዱት ጥቅስ አለ። ሐዋርያት ሥራ ምዕራፍ 20 ቁጥር 7። ሐዋርያት ሥራ ምዕራፍ 20 ቁጥር 7 እስቲ ምን ይላል? ከሳምንቱም በመጀመሪያ ቀን በቃ እንጀራ ለመቁረስ ተሰብስበን አሁን ሰንበት ተሽሯል የሚል ገብታችሁ ለማየት ብትሞክሩ የትኛውንም ቪዲዮ እግዚአብሔር አምላክ ከቅዳሜ ወደ እሑድ ጉባኤ እንዲዞር አድርጓል። የተቀደሰ ጉባኤ አሁን ቅዳሜ ሳይሆን እሑድ ነው የሚሉ ሰዎች በጣም የሚወዱ ጥቅስ ይሄንን ነው። ምክንያቱም ምን ይላል? እስኪ እንደገና ነው። ከሳምንቱም በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን ሉቃስ ሲጽፍ ከሳምንቱም በመጀመሪያ ቀን መቼ ማለት ነው? እሑድ እንጀራ ለመቁረስ ምን ብለን ሳለን። አሁን እንዳልኳችሁ ኦዚያን በሞተበት ዓመት የማለት አይነት ነው ሉቃስ እዚህ ላይ ኮት የሚያደርገው። ግን እሺ እነሱ ባሉት እንሂድ። እነሱ ባሉት ሄደን እሑድ ተሰብስበው ነበር እነ ጳውሎስ። ልማድ ነበራቸውም አይልም። እሺ ልማድ ነበራቸው ብለንም እንውሰድላቸው። ቀጥሎ ምን ይላል? ተሰብስበን ሳለን ጳውሎስ በነገው ሊሄድ ስላሰበ ከእነርሱ ጋር ይነጋገር ነበር። መቼ? ከእነሱ ጋር ይነጋገር ነበር። መቼ? በምን ሰዓት? እኮ አንብበው ቀጥሎ። እስከ መንፈቀ ሌሊትም ነገሩን አስፈጸመ። ቆይ ስሙ፣ እየሰማችሁ ያለ እነዚህ ሰዎች ተሰብስበዋል። የተሰበሰቡ ከሳምንቱ በምኑ ቀን ነው? በመጀመሪያ ቀን ነው። የሳምንቱ መጀመሪያ ቀን የሚጀምረው መቼ ነው? ቅዳሜ ማታ ነው የሚጀምረው። የሳምንቱ መጀመሪያ ቀን ቅዳሜ ማታ ጀምሮ መቼ ያልቃል? እሑድ ማታ ያልቃል። አይደለም አቆጣጠሩ። በሮማውያንም በዕብራውያንም ያልኳችሁ ለዚህ ነው። አሁን ያቆጣጠር እንዲህ እንዳትሉ ነው። ቅዳሜ ማታ የጀመረ ፕሮግራም ነው። እነ ጳውሎስ ደግሞ እንደተባለው እሑድ ጧት ተሰብስበው ከሆነ እሑድ ጧት ከሆነ የተሰበሰቡት ጳውሎስ ነገሩን ያስረዘመው ወደ ቀን ነው ወደ ሌሊት ነው? ስለዚህ እሑድ ጧት አይደለም፣ ቅዳሜ ማታ ነው። የሻባት መውጫ ላይ ተሰብስበው ነበር እነዚህ ሰዎች። የሳምንቱ መጀመሪያ ሆነ።
የሰዓት ዲፈረንስ ስለሆነ ጳውሎስ ነገሩን እስከ መቼ አስረዘመው? ለምን? በሚቀጥለው ቀን ወዴት ለመሄድ አስቧል። አያችሁ፣ ጉዞ አስቦ ነበር። ለምንድን ነው ዛሬ ያልሄደው? ዛሬማ ሻባት ነው አይሄድም። የሚቀጥለው ቀን ግን ለመሄድ ወስኖ ስለነበር ታስታውሳላችሁ። ታሪክ ከፎቅ ላይ ወድቆ የሞተው ሰው በሌሊት እንቅልፍ ብሎት በዚህ ቀን ነው። ስለዚህ እነሱ ተሰብስበው ነበረ። በመጀመሪያው ቀን እንኳን ብለን ብንቀበል የተሰበሰቡት እሑድ ጧት ሳይሆን መቼ ነው? ቅዳሜ ማታ። ግልጽ አይደለም ወይ? እስኪ እንደገና አንብበው። ከሳምንቱም በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለ ጳውሎስ በነገው ሊሄድ ስላሰበ ከእነርሱ ጋር ይነጋገር ነበር። እስከ መንፈቀ ሌሊትም ነገሩን እስከ መቼ አስረዘመው? ስለዚህ ነገሩን የጀመሩት መቼ ነው ማለት ነው? የሳምንቱ የመጀመሪያ ቀን ከተባለ ቅዳሜ ማታ ነው የጀመሩት። አርብ የምንለው አሁን ዛሬ ጀምሮ ነገ አለቀ። ልክ እንዳለቀ ጳውሎስ ንግግር ጀመረ። ታስታውሳላችሁ። በምኩራብ አንዳች የምክር ቃል ካለ ብለው ብዙ ጊዜ ጋብዙታል። አይተናል ባለፈው። መናገር ጀመረ። ምን አደረገው እሱ? ነገሩ እስከ መቼ ሄደ? እስከ እኩለ ሌሊት ለ6 ሰዓት ያህል ምናልባት ከዛ በላይ አወራ፣ አስተማረ። ይህን ያደረገበት ምክንያት ደግመው ስለማያዩት ነው። ነገ ስለሚሄድ መንገደኛ ስለሆነ ነው። እሑድ ነው እሑድ ጧት ነው ይሰበሰቡ የነበረው የሚለውን ይሄ ያፈርሰዋል አያፈርሰው? ለምን? እነሱ እሑድ ጧት ለመሰብሰብ ምክንያት የሚያደርጉት ይሄንን ስለሆነ። እሸቱ ሰው እሑድ ጧት ቢሰበሰብ ሰኞ ጧት ቢሰበሰብ ችግር አለው? የለውም። ሮብ ጧት ቢሰበሰብስ ቢያመልክ ችግር የለውም። ግን ሐዋርያቱ የሳምንቱ የመጀመሪያ ቀን እሑድ ጧት ነው የሚሰበሰቡት። ያ ማለት ሰንበት ቀርቶ ነው። የቅዳሜን እግዚአብሔር ጉባኤነት ሽሮት ነው እሑድ እንዲሰበሰቡ ያደረገው ብለህ ከጠቀስክ ግን ይሄ ጥቅስ ራሱ አንተ የምትጠቅሰው ጥቅስ ራሱ ምን አይልም? አይደግፍም። ሌላ የሚጠቅሱት ጥቅስ አንደኛ ቆሮንቶስ ምዕራፍ 16 ከቁጥር 1 እስከ 4 ያለ ነው። አንደኛ ቆሮንቶስ 16 ጳውሎስ እንዲህ ይላል። አሁን ደግሞ ለቅዱሳን ስለሚደረግ አንደኛ ቆሮንቶስ 16 ከቁጥር 1 እስከ 4 አሁን ደግሞ ለቅዱሳን ስለሚደረገው ገንዘብ ማሰባሰብ ለገላትያ ቤተክርስቲያናት የሰጠሁት ትእዛዝ መሰረት አድርጉ። ገንዘብ ማሰባሰብ የሚደረገው እኔ በምመጣበት ጊዜ እንዳይሆን። ገንዘብ የምታሰባስቡት ልክ ጳውሎስ ሲመጣ ሐዋርያው መጣ ብላችሁ ገንዘብ ከምታሰባስቡ ይልቅ ማለቱ ነው። እኔ በምመጣበት ጊዜ እንዳይሆን ከእናንተ እያንዳንዱ እንደ ገቢው መጠን በሳምንቱ መጀመሪያ ቀን እየለየ ያስቀምጥ። ምን እያለ ይወላችሁ? የመጨረሻ ጥቅስ ዳይሬክት ጥቅስ ስለሌለ የመጀመሪያዎቹ አማኞች የሚሰበሰቡት የሳምንቱ የመጀመሪያ ቀን እሑድ ነው። ለምን? ጳውሎስ እንዲህ ብሏል፣ ከእናንተ እያንዳንዱ እንደ ገቢው መጠን በሳምንቱ መጀመሪያ ቀን እየለየ ምን ይበል ያስቀምጥ። ማለት እሑድ እየለየ ያስቀምጥ። በምመጣበት ጊዜ እናንተ ለመረጣችኋቸው ሰዎች የመሸኛ ደብዳቤ ሰጥቼ ስጦታችሁን ወደ ኢየሩሳሌም እንዲያደርሱ እልካቸዋለሁ። የኔ መሄድ የሚያስፈልግ ከሆነ አብሮኝ ይሄዳል። አውዱ ምንድን ነው? ኢየሩሳሌም ላለችው እና ያዕቆብ ለሚመሯት ቤተክርስቲያን እነዚህ የቆሮንቶስ ሰዎች ገንዘብ እያሰባሰቡ መዋጮ እንዲልኩ ነው። ለማ? ኢየሩሳሌም ላለች ቤተክርስቲያን። ኢየሩሳሌም ያሉ አይሁዳዊ ክርስቲያኖችን የቆሮንቶስ ቤተክርስቲያን ሰዎች ገንዘብ ይልኩላቸው ነበር። ጳውሎስ እነሱ መንፈሳዊ ነገር ሰጥተውን ከሆነ እኛ ምድራዊ ነገር ብንሰጣቸው ትልቅ ነገር አይደለም ይላል እና አሁን ምን ይላል? ያበረታታል። አጠራቅሙላቸው። ከዛስ አባሪ ደብዳቤ ተደርጎ ከኔ ጋር ሰው ተደርጎ ኢየሩሳሌም ሲሄድ ይዤላቸው ይሄዳል። የቆሮንቶስ ቤተክርስቲያን አማኞች ኢየሩሳሌም ላሉ አማኞች ያዕቆብ በተለይ ለሚመራው አማድ ለሆነው ለዛ ቤተክርስቲያን ወይንም ለዛ ኮንግሪጌሽን ገንዘብ ይልኩ ነበር። ይሄንን የገንዘብ የመላክ ሂደት ልክ እኔ ስመጣ አዋጡ ብላችሁ ለአገልግሎት ያለኝን ጊዜ ከምንሻማ ወይም በሌላ ምክንያት እናንተ ራሳችሁ በየሳምንቱ የመጀመሪያው ቀን እየለያችሁ ምን በሉ አስቀምጡ። እያወራ ያለው ስለመሰብሰብ ጉዳይ ነው ይሄ አይደለም። እየለዩ የሚያስቀምጡበትን ጊዜ ነው። በፍጹም ግን ከዚህ ከቅዳሜ ወደ እሑድ ያንን የሚያክል ሰንበትን ሽፍት የማድረግ ጉዳይ በዚህ ጥቅስ ሊደገፍ አይችልም። ሌላ የሚጠቅሱት ጥቅስ ዮሐንስ ወንጌል ምዕራፍ 20 ቁጥር 19 በዚያን ዕለት በሳምንቱ መጀመሪያ ቀን። የሳምንቱ መጀመሪያ ቀን ሁሌ ካነበባችሁ መቼ ነው? እሑድ።
በዚያን ዕለት በሳምንቱ መጀመሪያ ቀን ምሽት ደቀ መዛሙርቱ አይሁድን በመፍራት በሮቹን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ከሳምንቱ በመቼ ቀን ነው? ምን ብለው ነበር? ተሰብስበው በሉ። ስለዚህ ቸርች ጉባኤ ነው ማለት ነው። ይሄ ክፍል በቃ እንደው በጣም ሲምፕል እኮ ሲምፕል ማትስ። ይሄ ክፍል ሐዋርያቱ ገና ኢየሱስ መነሳቱን እንኳን አውቀዋል፣ አምነዋል። ቸርች ብለው ሊሰበሰቡ ይችላል። መንፈስ ቅዱስ ወርደዋል። ስብሰባ የሚባል ነገር ጀምረዋል? አልጀመሩም። ሪስኑን ግን ራሱ ዮሐንስ ጽፎታል። በር ዘግቶ ያስቀመጣቸው የሰበሰባቸው ምክንያቱ ምንድን ነው? ፍርሃት። ማን እንዳይገላቸው? አይሁዳውያን እንዳይገሏቸው ነው እንጂ የቸርች ቀን ይሄ ስለሆነ አለ። በቃ እነዚህ ናቸው ጥቅሶቹ ወገኖች። በሚያስደንቃችሁ ሁኔታ ከባይብል ውስጥ የሚወጡት ትልልቅ ስኮላርስ ሊጠቅሷቸውና ሊያስተምሯቸው የሚፈልጉት ጥቅሶች እነዚህ ናቸው። ጉባኤ ቅዳሜ መሆን የለበትም፣ እሁድ ነው መሆን ያለበት። እሸቱ ፕሮቴስታንት፣ ኢቫንጀሊካል፣ ካሪዝማቲክ፣ ፔንቴኮስታል ቸርቾች እኮ እሁድ መሰብሰብን አያምኑም ካላችሁኝ ተሸውዳቸዋል። የትኛውም ቀን ሰው ቸርች ከመሄድ ይልቅ ወርጧት መሄድ ይፈልጋል። ለምን? ሰንበት ነው። ልጆች ትምህርት ሲማሩ የምን ትምህርት ነው ይባላል? ውሸት የለው እንዴ? ሰንበት ነው አይደል? እንዲህ ምንለው እኛ ራሱ ነው ወይ? ቅዳሜ ነው ሰንበት። እግዚአብሔር ምን አድርጌዋለሁ አለ? ቀድሼዋለሁ። የማን እንዲሆን? የእሱ እንዲሆን። ተጠንቀቁ። ሰይጣን አንዱ ዳንኤል ትንቢት የተናገረው ቀናትንና ዘመናትን ይሽራል ይለውጣቸዋል የሚል ትንቢት ነው የተናገረው። የሰይጣን ስራ ነው ይሄ፣ ቀኑን መለወጥ። እሸቱ እንደው አሁን ግን ቅዳሜን እሺ እንደወረደ የእግዚአብሔር ቃል እንደሚለው ብንቀበል ምንድን ነው የምናገኘው ቤኔፊት? ሳምንቱ ነው፣ የሚቀጥሉት ቀኖች ነው። አሁን ማለት ሁሉንም ነገር ልነግራችሁ ስለማልችል ግን አሁን በጣም የምናደድበት ከአንዳንድ ሰዎች ጋር ሳወራ እሷን ነግሬያችሁ ጨርስ። ለእኔ ሰንበቴ ማን ነው ይላሉ ሰዎች። ኢየሱስ ነው። የእኔ ሰንበት ማን ነው? ወንድሜ ሰንበት ቀን መሆኑ ቀርቷል። ሰንበት ሰው ሆኗል። በጣም የሚገርም መገለጥ ይመስላቸዋል። ከዛስ ያም ሰው ኢየሱስ ነው። የእኔ ሰንበት ማን ነው? መጽሐፍ ቅዱስ እንደሱ ይላል ስትለው ቆላሲስ 2:16 የፈረደበት ጥቅስ አለ። እንዲህ ብትን አድርገን ነው የምናየው፣ ግን ዛሬ አይደለም። እሱን ጥቅስ አንድ ሰው በቃሉ ላስብለው። እነዚህ ሁሉ ሊመጣ ላለው ነገር ጥላ ናቸውና ቆላሲስ 2:16 ከዛ ቀጥሎ ምን ይላል? አካሉ ግን እስቲ ሌላ ሰው አካሉ ግን አያቸው። አሁን ሰዎች የሚጠቅሱት በቃ ሰንበት ኢየሱስ ሆኗል ብለው የሚጠቅሱት ይህን ጥቅስ ነው። እነዚህ ሁሉ ሊመጣ ላለው ነገር ጥላ ናቸው። ለመጣው ነገር አይደለም፣ እነግራቸዋለሁ የሚቀጥለው ጊዜ ገና ነው። ሊመጣ ላለው ነው የሚለው። ጥላ አካሉ ግን ክርስቶስ ነው አይለው። አካሉ ግን የክርስቶስ ነው የሚለው። የማን ነው? አካሉ ክርስቶስ ነው ማለትና አካሉ የክርስቶስ ነው ማለት አይለያይም እንዴ? ይሄ የእሸቱ ነው ማለትና ይሄ የእሸቱ ነው ማለት አንድ ነው እንዴ? ኧረ ተው እባካችሁ። ይሄ የእሸቱ ነው ካልኩ አላበድኩም እንዴ? ይሄ የእሸቱ ነው ካልኩ ግን ስለምን እያወራው ነው? ስለ ባለቤትነት ነው። ሰንበት የኢየሱስ ነው እንጂ የሚለው ሰንበት ኢየሱስ ነው አይልም። ጥቅሱን በእርግጥ በደንብ ነው የምንፈታው። አካሉ ነው የሚለው የክርስቶስ ነው። ባለቤቱ ማን ነው? አልሰማችሁኝም? ዘሌዋውያን 23 ምክንያቱም ሰንበት የማን ነው አለ? የኔ ነው። ስለ ባለቤትነት ነው እኮ የሚያወራው። እኔ ሰንበቴ ኢየሱስ ነው። ሃሌሉያ። ኢየሱስ ሰንበት አይደለም፣ የሰንበት ጌታ ነው። የሰንበት ባለቤት ነው። ሰንበትን ቀድሶ ለራሱ ያደረገ ነው። በጌታ ቀን በምን ነበርኩኝ? በመንፈስ ነበርኩኝ። ይኸውላችሁ ስሙኝ። አንድ ሰው ኢየሱስን ሳያገኝ ከእግዚአብሔር ጋር ህብረት ሳይኖረው ሰንበትን ቢጠብቅ ምን ይጠቅመዋል? ምክንያቱም ሰንበት የማን ነው? የኢየሱስ ነው፣ የጌታ ነው። የጌታ የሆነን ነገር ለመጠቀም አንተ የጌታ መሆን አለብን። የጌታ ሳትሆን የጌታ የሆነውን ሰንበት ብትጠብቀው ዋጋ የለውም። ግን የጌታ ስትሆን ልክ እንደ ዮሐንስ በጌታ ቀን በመንፈስ ነበርኩ አለ።
ከዛስ የዛን ቀን ማመጣ ወደሱ ኢየሱስ መጣ። የሚናገረኝንን ድምፅ ለማየት ስዞር አይደል እንዴ ያለው? በምን ቀን? በሰንበት በጌታ ቀን ነበር። ለምን? ልማድ ስለነበራቸው ሳምንት እንመጣበታለን። በሰንበት ቀን ምን ይደረጋል? በስጋ በመንፈስ በነፍሳችን ምንድን ነው የምናደርገው? ጌታ ይመስገን። እግዚአብሔር ይርዳል። እየጸለይኩኝ ነው ማለት ይህንን የማስተምረውን ነገር ጌታ ሆይ ለማስተማር ዝም ብሎ ለመናገር እንዳይሆን እና በቃ ማለት ረብ የሌለው ዝም ብሎ ጉንጭ አልፋ ነገር እንዳይሆን አንተ የምትፈልገው ከሆነ አንተ ይሄ ነገር እንዲገለጥ የምትፈልግ ከሆነ ብቻ እያልኩ እየለመንኩት ነበር። ያ ማለት ከትምህርቶች መካከል አንዱ እንዳይመስላችሁ ይሄ ትልቅ ድንጋይ የተጫነበት የመጨረሻ እንደ አልዓዛር ተከፍኖ ታስሮ መቃብር ውስጥ ገብቶ በትልቅ ድንጋይ የታተመበት ትምህርት ነው። አልዓዛር ሆይ ና አውጣ መባል ያለበት ፍቱለት እንዳለ ፍቱ፣ ከላዩ ላይ ይህንን እየተበተባችሁትን መግነዛችሁን ከላዩ ላይ አውልቁ እንዳለ እንደሱ ተጠርቶ ወጥቶ መግነዙ መፈታት ያለበት ትምህርት ነው። ወደ ሕያውነት መምጣት ያለበት ትምህርት ነው። ኢየሱስ ጌታ ነው። ሰዓታችን ስለደረሰ